ሰላም ሰላም ውድና የተከበራችሁ የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለልኝ። እንግዲህ ያው ቅምጥሌ ናፍቃን ነበር መጣለች ማለት ነው። በድጋሚ ደግሞ ብሩኬ ናፍቁኝ ብሎ ደግሞ ዛሬ አልመጣም ማለት ነው። ለምንድን ነው አልገባኝም። እንዲሁም ደግሞ ጥያቄ አለኝ ጨረቃዎቼ፣ ለምንድን ነው በራሳችሁ ፔጅ ማትመጡት? በራሳችሁ ቻናል ለምንድን ነው ማትመጡት? ትናንትም አልመጣችሁም፣ ዛሬም አልመጣችሁም። ትናንትም ሌላ ቤት፣ ዛሬም ሌላ ቤት። ኦኬ ሌላ ቤት ተገኙ፣ ችግር የለውም። ግን በእናንተም ደግሞ ቪዲዮ ሰርታችሁ ልቀቁ። በእነሱ ቢለቀቅም በእናንተ ቢለቀቅም ችግር አለው እንዴ? የምር በራሳችሁ ልቀቁ እንጂ እኛ 300 ኬ ግቡ 350 ኬ እንድትገቡ ምናምን እያለን እናንተ ግን ቪዲዮ እየለቀቃችሁ አይደለም። ስለዚህ ቪዲዮ ሳትለቁ ደግሞ ትንሽ ይከብዳል። ፕሊዝ በራሳችሁ ቤት ተገኙ። ሲቀጥል እንግዲህ ቅምጥሌ ዛሬ አግኝታት በደንብ አድርጋ ነው አብሳላትን የመከረቻት ማለት ነው። ያው አብሳላት ይቅርታ ስለጠየቅሽ ደስ ብሎኛል። ይቅርታ መጠየቅ ታላቅነት ነው። ነገር ግን ይቅርታ ጠየቅሽ ማለት እንደገና ልክ አዲስ ስትተዋወቂ እንደነበርሽው ማንነት ይቀጥላል ማለት አይደለም። ይቅርታ መጠየቅ የተበደላችሁትን በደል ለመርሳት እንጂ ልክ እንደነበረው እንደ ድሮ ትሆናላችሁ ማለት አይደለም። የተጣላችሁትን ሰው ይቅር በይኝ፣ ይቅርታ አድርጌልሻለሁ፣ ይቅር ብያለሁ ምናምን የሚባባለው ለበደልኩሽ በደል፣ ላጠፋሁብሽ ጥፋት ይቅርታ፣ አዎ ተሳስቻለሁ የሚለው እንጂ ወደፊት መቀጠል አይደለም። ኦኬ። ምክንያቱም አንዴ ያወቃችሁት ሰው አይ ነው የሰው ልጅ ይሳሳታል፣ ከስህተቱም ይታረማል፣ እሱን አውቃለሁ። ግን ልክ ድሮ እንደነበረው ይቀጥላል ማለት አይደለም። አይቀጥልም። ብርጭቆ ለምሳሌ አሁን ተሰብሮ ነው የሚቀረው፣ አይጠገንም አይደል? አሉ ደግሞ እንደዚህ እንትን ፕላስቲክ አይነት ነገሮች በገጠር ነው የሚታወቀው ወይስ በምንድን ነው? በሌላ ቦታ የሚታወቃል። መለደን የሚባል ፕሊስ የምታውቁ ንገሩኝ። ምንድን ነው ይሄ? ብረት ድስት ታውቃላችሁ? ወጥና የሚሰራበት ማታወቃላችሁ? እና ፕላስቲክ አይነት ነገሮች እንደዚህ ውሃ የሚያዝበት ነው። እነሱ አሁን ሲሰበሩ ምናምን ይጠገናሉ። ኦኬ። ግን ይጠገኑና ሁል ጊዜ በየቀኑ አሰሩባቸውም፣ የሆነ ኃላፊነትን አይወስዱላቸውም። ነገር ግን አንዳንዴ አልፎ አልፎ ልትሰሩባቸው ኃላፊነትንም ላይ ወስዶ የሚጠቀሙት። ኦኬ። ስለዚህ ልክ እንደዛ ነው። ይቅርታ መጠየቅ እንደዛ ነው የሚሆነው ማለት ነው። ስለዚህ በዛ ላይ ደግሞ አሁን ቅምጥሌ እኮ ተናገረችው ማለት አንቺ አሁን ችግሩ አልሽ ገልጸሽ ተናገርሽ አለቻት ማለት አንዳንድ ሸም የሚባል ነገር አለ። ኦኬ። ሸም የሆነ እንደሚያፈቅር ፍቅር እንዳለው ትዳር እንዳለው ካወቅኩኝ እያፈቀርኩት በውስጤ ይዤው እኖራለሁ። ለማንም አልናገርም። እኔና ፈጣሪ ብቻ እናውቃለን። ምክንያቱም ያ ሰው እኔ አይደለም። የሆነ ጥያቄ ባቀርብለትም ህይወታቸውን ነው የምበጠብጠው እንጂ ማመጣው ለውጥ የለም። ኦኬ። ሶ አንዳንዴ የማታገኙትን ሰውና ጭራሽ ልታልሙት ማትችሉት ሊሆን የማይሆኑትን ሰው የምታስቡና እንዲሁም ለጥያቄ የምታቀርቡ ተጠንቀቁ ከዚህ አይነት ነገር ማለት ነው። ቅምጥሌ እንግዲህ ብሩኬንም አጠሸዋል። ምርጥ ወንድምሽ ነበረ። ብዙ ስህተቶች ይፈጠራል፣ አይፈጠርም አይደለም። ቅምጥሌ ትክክል ነች። ግን የተፈጠረ ነገር ሁሉ ይነገራል ማለት አይደለም። የተሰማ ሁሉ አይነገርም፣ የታየ ሁሉ አይነገርም። ልባችን ውስጥ የተሰማን ስሜት ሁሉ አይገለጥም። እንደዛማ ቢሆን እኮ እዚህ ምድር ላይ መኖር ባልቻለን። የምሬ ነው። ብዙ ነገሮች አሉ ውስጣችን ላይ ብቻ ያሉ። የሁላችንም ውስጥ ቢታይ ብዙ ነገር ተከማችቷል። ግን ሆድ እንደዚህ ችሎታ መቻል ትልቅ ነገር ነው። እና እንግዲህ ቅምጥሌ በደንብ አድርጋ ማለት እዚህ በኋላ ቤተሰቦቿን ቶሎ እፈልጋለሁ ጓደኞች እንድትፈልጋለሁ ስትል ምንድን አለችው? አይሆንም፣ እንደዛ እንደሆነ አልፈልግም። በፊት እኛም ወደንሽ ነበር። ስለ እኛም እንግዲህ ያው ይቅርታ ስለጠየቅሻቸው ደስ ብሎኛል። መጀመሪያ ወደውሽ ከዛ ነው ያስቀየምሻቸው ብላለች ቅምጥሌ። እኔ ራሱ መጀመሪያማ እኮ ተመቸችኝ፣ ደስ አለች። ድንቡሽዬነት ምናምን ስል ድንቡሽዬዋ አስቸገረች ማለት ነው። ከዛ ማስጠያ አልኳትና አሁን ደግሞ ደስ ትላለች። ምክንያቱም እኛንም ይቅርታ ጠይቃለች፣ ቅምጥሌንም ይቅርታ ጠይቃለች። በዛ ላይ ደግሞ ጾም ነው ጋይስ፣ ይቅርታ እናድርግላት። እኔ ይቅርታ አድርጌላታለሁ። ፎሎ ማድርጌሻለሁ ዛሬ ማለት ነው። ማንም ሰብስክራይብ አድርጌሻለሁ። እስካሁን ሰብስክራይብ ሳላደርግ ነበረ ማይሽ ማለት ነው። ዛሬ ራሱ ላለመግባት እንትን እያልኩ ነበር፣ ግን በቃ ቅምጥሌ በጣም ስለናፈቀችኝ እንዲሁም ደግሞ ቪዲዮን ሳይሆን ደግሞ ደስ ይላል። ይቅርታ ተጠይቀው እንግዲህ ተቃቅፈዋል። አንዳንድ የሚገርመኝ ግን ማለት ነው ሶስተኛ ወገን የገባ ሰው ጉድ ነው ማለት። አንዳንድ ጊዜ ሶስተኛ ወገን ገብተን የሆነ ነገር የምናደርጋት ነገር ደስ አትልም። ምክንያቱም አሁን እነሱ እዛ ተቃቀፉ ምናምን ታረቁ ጀስት ባይ ተባሉ ምናምን ነገር እኛ ቀረን። ግን ያው እኛንም በርቀት ይቅርታ ጠይቀውናል። ቅምጥሌም ደግሞ ይቅርታ ስለጠየቅሻችሁ ደስ ብሎኛል ብላለች። እንግዲህ ብሩክ ያመሰግናለሁ ብሎ ሸር አድርጓ። ምክንያቱም ትናንት እሱ ነው
ቀጥታ ይቅርታ እንድትጠይቅ ያደረጋት። ብሩኬ ይቅርታ ጠይቅ ስላለኝ ነው ስላላለኝ ነው እያልሽ ነበረ ማለት ስላለኝ ሳይሆን ምናምን እያልሽ ነበር። ስላለኝ ሳይሆን ስላለሽ ነው። ኦኬ ንጉሱ ንግስቷን ይቅርታ ጠይቅ ተባልሽ አልሽ። ቅምጥሌ ደግሞ በጣም ያስደስተችና አንጀቴን ራስ ያደረገችው በቃ አንቺን ካወራሁሽ በኋላ ከዚህ በኋላ ብሩኬን አወራዋለሁ ስትል እሱ ነገር አስፈልግም ስትላት ማለት ነው። ልቤ ብርድ ነው በቃ ጭራሽ የለም። ጎበዝ ቅምጥሌ እንደዚህ ብስል ነው እና ያው እንግዲህ ማንን ሞችም እንዳላገኝ በዚህ ምክንያት ደግሞ ሌላ ነገሮች እንዲፈጠሩ አልፈልግም። እዛች ቤት ወስዶ እንዲዘጋኝ አልፈልግም። ቀኑ አይመሽም ይደብራል ብላችሁ ቅምጥሌ አንዳንድ ነገር የለመዳችሁን ነገር ሲሆን ቀላል ነው፣ ሳትለምዱት ደግሞ ከባድ ነው። ቅምጥሌዋን እዚህ ሰፊ ቤት እንትን ብላ ከዛ ደግሞ ትንሽ የቤት ትንሽ ከብዳታል ብዬ አስባለሁ። ከባድ ምን ታደርጋላችሁ? ትልቅ ቤት ሲሆን ብዙ ስራ ትሰራላችሁ ምናምን ተፍ ተፍ ስትሉ ይመሻል። ሲጀመር ስራው አልቅ የቤት ስራ ታውቁታላችሁ ሴቶችዬ እና ዛሬ እንግዲህ ደስ ብሎኛል ቅምጥሌ በመጀመሪያ ስለመጣሽ፣ ሁለተኛ ደግሞ እንግዲህ በዚህ መልኩ ረጋ ብላችሁ ስላወራችሁ ይቅርታ ስለተጠያየቃችሁ ብዙ ሰው እየጠበቀ የነበረው ሌላ ነገር ነው። ዛሬ አላወራም ብዬ ነው እንጂ ኮሜንታችሁን እያየሁት ነበር፣ ግን መናገር አልፈለግኩም። ምክንያቱም ነገርን የሆነ እንዴት ነው መለኳኮስ ነው የሚሆነው እና እየፎከረች ነው ምናምን እያላችሁ ነበረ። ሚሴጅም የላካችሁ ላላችሁና ስለዚህ ይኸው እንግዲህ ሰላም ወርዷል ማለት ነው። ከዚህ በኋላ ያችኛውን አብሳላት አላቃትም፣ ምን እየሆንኩ እንደነበር አላቅም። ስለዚህ ይችኛውን አብሳላት ተዋወቁልኝ ብላለች። አይ ነው መጀመሪያ የነበርሽው አብሳላት እኮ ስጉድ ነው ተመችተሽ የነበር እኮ ደስ ያለሽ እርጋታሽ ምናምን ብዙ ነገር በቃ ደንቡሽዬ ነሽ። መሀል ላይ ውልብልቧ አብሳላት መጣች፣ እንዳውሎ ንፋስ ነው የወሰደችን። ከዛ ደግሞ አሁን እንግዲህ በረድ ብለሻል። እግዚአብሔር አምላክ እንደዚህ ቀጤበት በርችልኝ። ይህን በማድረግሽ በጣም ደስ ብሎኛል የምር ነገሮቹን ስላበላሸው። ስለዚህ ወደ ራሴ ወደ ነበረችው ወይ ደግሞ ወደ ድሮዋ ወደ እንነጤ ወደ አብሳላትነት ይመለሳለሁ ብላለች። እጅግ በጣም ደስ ብሎኛል። ቀጥሉበት። ነገ ከነገ በኋላም ይገናኛሉ። አይገናኙ ማለት አይደለም ቤተሰብ። ቅምጥሌም አብሳላትም ብሩኬም ተገናኝተው ቪዲዮ ይሰራሉ። ደግሞ እንደገና አዲስ እንዳትሆኑ ግን እኔ እንደኔ አብሳላት ይቅርታ ስለጠየቅሽን ይቅርታ ስለተባባላችሁ ደስ ብሎኛል። ግን ድጋሚ በቪዲዮ ባት ማለት እንደዚህ ብሩኬ እንደዚህ ያለ ወይ ቅምጥሌ እንደዚህ ያለኝ ሳይሆን ሳልችኝ ሳይሆን እነሱ ራሳቸው ፈልገው ወይ በሰርፕራይዝ አይነት መልኩ ምናምን የሆነ ፕሮግራም ኑሮ ለምሳሌ አሁን እንግዲህ አንቺ ገና ሀያልሽ ስለሆነ 50K 100K ስትገቢ በእንደዚህ አይነት ፕሮግራሞች እነሱም እንደዚህ አይነት ፕሮግራም ላይ ሲሆን በዚህ አይነት ነገር የለም ደስ በሚል ፋን በሆነ ምናምን ነገር መምጣት እንጂ ድጋሚ እንደዚህ አይነት ነገር እንሰሩ አንፈልግም። ያው እኛ ነገሮቹን ስናይ እንናደዳለን፣ እንበሳጫለን። ደግሞ ቶሎ ልባችን እንትን ነው እግዚአብሔርን ቶሎ ተናደንብሽ ቶሎ ደግሞ ይቅርታ የምናደርግ ሰዎች ነንና ስለዚህ እንግዲህ ይቅርታ ስለተባባላችሁ ደስ ብሎኛል። ቅምጥሌም በደንብ አድርገሽ ስለነገርሻት ማለት ጓደኝነት፣ ወንድምነት፣ ቤተሰብነት ምናምን የሚባል ነገር የለም። ምክንያቱም አንዳንዴ ሴት ሆነው ነገሩን መጠራጠር ያኔ አሁን ጓደኛ ሆና ብትቀርባት በጣም ብዙ ነገሮች ነው የሚፈጠሩት እና ደግሞ ልክም አይደለም። የሆነ ከልብሽ ጓደኝነቱን ፈልገሽ ሳይሆን በፍቅር አይነት መልኩ አድርገሽ ትዳራቸውን ለመበተን አይነት ነገርም ይመስላል እና ደስ አይልም። ጓደኝነቱን እኛም አንፈልገውም፣ ቅምጥሌም አትፈልገውም፣ ብሩኬም አይፈልገውም። እንግዲህ ወደ ቤቷ ቅምጥሌ ተመልሳለች። ስላይሽ በጣም ደስ ብሎኛል። ግን ደግሞ አብራችሁ ለሁለት አልመጣችሁም። ትናንትም ለየብቻ ዛሬም ለየብቻ። ትናንት ቅምጥሌ ሳትመጣ ዛሬ ብሩኬ ብቻ በናፍቆት ልትገሉን ነው። እናወዳችኋለሁ። ቅምጥሌ ቴንኪው የኔ ቆንጆ የኔ ደርባባ፣ እንዴት እንደምታምር ደግሞ ደርበብ ያለች ሴት መቤቴን ብስማም። እና ደግሞ ከዚህ ጋር ማለት ነው የኔ ቆንጆ እንደዚህ አቀናብራታቸው ጊፍት ሰጣኝ ነው ማለት ነው። እንዴት ነው የሚያምሩት! ቴንኪው ሜሪ ድንግጥ ነው ያልኩትና ብቻ በጣም ነው የሚያምሩት። ብቻ ለዚህ ጊዜ ያብቃቸው። ማበቅተዋል ኦልሬዲ። ግን አንዳንድ ነገሮች እኛ የሆነ እንዴት ነው እንደዚህ ቢሆን የምንላቸው ነገሮች ደግሞ ገና እድሜያቸው ገና አፍላ እድሜ ናቸው። የሆነ ነገር ይወስናሉ፣ ከዛ ይተዋሉ ምናምን። የሆነ እኔ ለራሴ በቀን ስንት ነገር እንደምወስን ስንት ነገር እንደምተው። ስለዚህ እንግዲህ ወጣትነት እንደዛ ነው ማለት ነው። ዛሬ ደስ የሚል ቀን ነበር። ብሩኬ ደግሞ የሚሲው ቅምጥሌ ስለመጣች ደስ ብሎኛል። እወዳችኋለሁ ቤተሰቦቼ፣ ደህና እደሩልኝ።